አባቴ ብሩካን እግዚአብሔር ቤተሰቦች ይህ የመስፍን ቤት እግዚአብሔር ወንጌል በመናገር የእግዚአብሔርን ቃል በመስበክ የሚታወቅ ቤት ነው። ላይክ ሼር ፎሎ ፖስት ሪፖስት እያደረጋችሁ የእግዚአብሔርን ወንጌል ለዓለም አዳርሱ። ትላንትና በማህበራዊ ሚዲያ አንዳንድ ነገሮችን ሰምተናል። እንግዲህ ወንጌል ደንብ እየተሰበከ እንደሆነ ነው የተነገረን፣ ግን እየተሰበከ አይደለም። አንድ ሰው በትንሹ ቢያንስ በትንሹ ማለት ነው በወር 3 ሰው ማምጣት አለበት ወደ እግዚአብሔር መንግስት። ምክንያቱም ነገር በሶስት ይጸናል አይደለም መጽሐፍ ቅዱስ እንደሚለው፣ እኛም ደግሞ በወር ቢያንስ 3 ሰው በትንሹ ማለት ነው አንድ ሰው ይሄንን የእግዚአብሔርን ወንጌል ሰብኮ ይሄንን የእግዚአብሔርን የምስራቹን ቃል ተናግሮ ከአሕዛብ ከጨለማ መንደር ከድቅድቅ ጨለማ ወደ ብርሃን አንድ ትውልድን ማምጣት አለበት። አንድ ሰው 3 ሰውን ማምጣት አለበት። አንድ ሰው ለ3 ሰው የእግዚአብሔርን ወንጌል መስበክ አለበት። አንድ ሰው ለ3 ሰው መጸለይ አለበት። ነፃ ማውጣት አለበት። ወንጌል መሰበክ አለበት። ምክንያቱም ይሄንን የምናደርገው ወንጌል ስንሰብክ በኢየሱስም ጭፈራ ቤቶች ይዘጋሉ። ወንጌል ሲሰበክ እርኩሰት ይጠፋል። ወንጌል ሲሰበክ ምድሪቷ ትፈወሳለች። ወንጌል ሲሰበክ ነፃነት ይሆናል። ወንጌል ሲሰበክ አርነት ያወጣል። ወንጌል ሲሰበክ ለትውልድ መፍትሄ ይሆናል። ወንጌል ሲሰበክ ክፉ የሚሰራው መልካም ያደርጋል። ስለዚህ ይሄ ከክፋት ወደ መልካም የሚመልሰውን የእግዚአብሔርን ቃል፣ ከሞት ወደ ሕይወት የሚመልሰውን የእግዚአብሔርን ቃል፣ ከጨለማ ወደ ብርሃን የሚመልሰውን የእግዚአብሔርን ቃል፣ ይህንን መጽሐፍ ቅዱስ የእግዚአብሔርን ቃል ለትውልድ በኢየሱስ ክርስቶስ እንድትናገሩ በእግዚአብሔር ፍቅር እለምናችኋለሁ። እኔ ወንድማችሁ መስፍን ነኝ። የእግዚአብሔርን ቃል በኢየሱስ ክርስቶስ በተረዳሁት ጌታ ሾክ ባለኝ አንዳች ሳልጨምር አንዳች ሳልቀንስ በዚህ በቃሉ ተንተርሼ በኢየሱስ ክርስቶስ የምስራቹን ወንጌል እናገራለሁ። እንዲህ እላለሁ፣ መዳን በሌላ በማንም የለም። እንድንበት ዘንድ ለሰዎች ሁሉ ከሰማይ በታች የተሰጠን ስም ኢየሱስ ነው። የልጁ የኢየሱስ ክርስቶስ ደም ከኃጢአት ያድናል ያነጻል እያል ይሄንን የምስራቹን ወንጌል እንናገራለን። አንተ የምታምን የአባቴ ብሩክ፣ አንተ ወንድሜ የአባቴ ብሩክ፣ ሰማይ የተከፈተልህ እግዚአብሔር ከጎን የቆመ በኢየሱስም እግዚአብሔር የረዳ እግዚአብሔር ያገዘ እግዚአብሔር ምህረቱን እግዚአብሔር ቸርነቱን እግዚአብሔር በጎነቱን ያደረገልህ በቀንና በማታ የእግዚአብሔርን ምህረት የቀመስክ አንተ የእግዚአብሔርን ወንጌል ከማገልገል በኢየሱስ ክርስቶስም አትቆጠብ። ዘመኑ አልቋል። ኢየሱስ ያድናል። ኢየሱስ ጌታ ነው። ጌታ ለዘላለም ይባረክ። ሃሌሉያ። አመሰግናለሁ። እግዚአብሔር ለዘላለም ይመስገን።